በአንድ ወቅት መህራን የሚባል በታማኝነቱና በቅንነቱ በሰዎች ዘንድ የታወቀ ሰው ነበር። ማንንም አይበድልም፣ የማንንም ሰው መብት አይነካም ነበር። ይልቁንም ለተቸገረና ለድሃ ያለምንም ምስጋናና ጠባቂነት የሚራራና የሚረዳ ደግ ሰው ነበር። በፊቱ ላይ ፈገግታ አይለይም ነበር። ደንበኞቹንም በደግ ቃል ያጽናናቸው ነበር። ስሙም በገጠር ውስጥ ከበረከትና ከታማኝነት ጋር ተያይዞ ይጠራ ነበር። መህራን ትርፍ ለማግኘት ብቻ የሚነግድ ነጋዴ ሳይሆን በሰዎች ልብ ውስጥ እምነትን የሚዘራ ሰው ነበር። ይሁን እንጂ አንድ ምሽት ላይ ያልታሰበ አደጋ ደረሰ። በእርሻው ላይ ከባድ ቃጠሎ ተነስቶ ከብቶቹ በሙሉ ወደመባቸው። መህራን መተዳደሪያውና የቤተሰቡ ሲሳይ በእሳቱ ሲበላ እያየ ደንግጦ ቆመ። በጥቂት ቀናት ውስጥ ዕዳዎች በየአቅጣጫው ከበቡት። ነጋዴዎች ዕዳውን እንዲከፍልና ካልከፈለ ወደ ፍርድ ቤት እንደሚወስዱት ያስፈራሩት ጀመር። መህራን በሱቁ ውስጥ በሐዘን ተቀምጦ ምን ማድረግ እንዳለበት ግራ ገባው። ሚስቱ ግን ከማጽናናት ይልቅ እስከ መቼ እንዲህ አቅመ ቢስ ሆነህ ትቀጥላለህ እያለች በስላቅ ትነቅፈው ጀመር። መህራን ለእኔ የቀረኝ በላቤ የገነባሁት ስሜ ብቻ ነው ቢላትም እሷ ግን ስም ዳቦ አይሆንም በማለት መለሰችለት። በመቀጠልም ሚስቱ አንድ ሰይጣናዊ ሐሳብ አቀረበችለት። በየመንገዱና በየዱሩ የሚገኝ አሳማዎቹን ረድ፣ የበግ ወይም የበሬ ሥጋ ነው ብለህ ሽጣቸው። ሰዎች ካንተ ካላቸው እምነት የተነሳ ማንም አይጠራጠርህም አለችው። መህራን ይህን ሲሰማ ደነገጠ። ይህማ ሰዎችን ማታለልና አምላክን መክዳት ነው ቢልም ሚስቱ ግን ወይ እስር ቤትና ውርደት ወይ ደግሞ ገንዘብና ክብር ምረጥ በማለት አስጨነቀችው። በመጨረሻ መህራን በዕዳው ጫና ተሸንፎ ለአንድ ጊዜ ብቻ አደርገዋለሁ ብሎ ወሰነ። በንጋት ብርሃን ቢላውን ይዞ ወደ ዱር በመሄድ አሳማ አድኖ አረደ። ወደ ቤቱ ሲመለስም ሚስቱ ሥጋውን ማንም በማይለየው መልኩ እንድትቆራረጥ ረዳቸው። መህራን ግን እጆቹ በደም ተለክተው ሳለ በውስጡ ትልቅ ውርደት ይሰማው ነበር። በማግስቱ ሱቁን ሲከፍት ደንበኞቹ እንደተለመደው በታማኝነት አይኑን እያዩ ፈገግ ይሉ ነበር። አንድ ትልቅ ሰው ቀርበው መህራን ሆይ እንደተለመደው ሥጋ ስጠኝ፣ አንተ ጋር መመዘን አያስፈልግም፣ እምነትህ ይበቃል አሉት። መህራን በዚህ ጊዜ እጆቹ ተንቀጠቀጡ። ሊጮህና እውነቱን ሊናገር ቢቃጣም ከሩቅ ሆና የምትከታተለው የሚስቱ ድምፅ ግን እንደ ሰንሰለት ወደ ኋላ ጎተተው። በከባድ ድምፅ ያረዳውን አሳማ ቆርጦ ሰጣቸው። ሽማግሌው አምላክ በበረከት ይሙላልህ ብለው መርቀው ሲሄዱ ምርቃቱ በልቡ ላይ እንደ ቢላዋ ተሰካበት። ከጥቂት ቀናት በኋላ ግን ደንበኞቹ በሥጋው ጣዕምና ቀለም ላይ ለውጥ እንዳለ ማስተዋል ጀመሩ። ጥርጣሬም በሰዎች መካከል ተሰራጨ። በመጨረሻም አንዱ ደንበኛ ለሚመለከተው አካል አመለከተ። የጤና ተቆጣጣሪዎች በድንገት ወደ መህራን ሱቅ በመግባት ምርመራ አደረጉ። መህራን ሲመረምሩት እጆቹ ይንቀጠቀጡ፣ ከግንባሩም ላብ ይፈስ ነበር። የምርመራው ውጤት አስደንጋጭ ነበር። ሥጋው የበሬ ሳይሆን ለሰው ልጅ የማይገባና የተከለከለ ሥጋ እንደሆነ ተረጋገጠ። መህራን እውነቱን ከማመን ውጪ አማራጭ አላገኘም። ፖሊሶች በሰዎች ፊት በካቴና አስረው ሲወስዱት የገጠር ሰዎች በመገረም ቆመው ያዩት ነበር። አንዳንዶቹ ለጥቂት ገንዘብ ሲል ሕሊናውን የሸጠው ሰው መጨረሻው ውርደት ነው በማለት ራሳቸውን ይነቀንቁ ነበር። መህራን በወህኒ ቤት ውስጥ ሆኖ በራሱ ላይ ያመጣውን ጥፋት እያሰላሰለ ተከዘ። በማግስቱ ጠዋት በታላቁ መስጂድ አካባቢ
ሰዎች ተሰብስበው ስለ ምህራን ታሪክ ያወሩ ነበር። አንድ ጠቢብ ሽማግሌ በመካከላቸው ቆመው እንዲህ አሉ። የአገር ሰዎች ሆይ፣ ሲሳይ ከአምላክ እጅ ነው። በማታለል መንገድ ትርፍ ያገኘ የሚመስለው ሰው በመጨረሻ ራሱንና የዘላለም ሕይወቱን ያጣል። እናቶችም ለልጆቻቸው ልጆቼ ሆይ፣ እውነት ሕይወት ናት፣ ማታለል ግን ቀስ በቀስ የሚገድል መርዝ ነው በማለት ያስተምሯቸው ጀመር። የምህራን ታሪክ ውድቀት በትንሽ የማታለል እርምጃ እንደሚጀመር፣ መዳን ግን በታማኝነትና በቅንነት ብቻ እንደሆነ ለትውልዱ የሚነገር ታሪክ ሆነ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።